ቅዱሶቻችሁን በዮሐንስ ወንጌል ምዕራፍ 11 ላይ አውጡልኝና አንድ ቃል አነባለሁ። ቁጥር 36 ጀምሮ ያለውን በኢየሱስም ላንብቡ። ስለዚህ አይሁድ ይወደው እንዴት እንደነበረ ይዋሉ ኢየሱስን ማለት ነው። ከነርሱ ግን አንዳንዶች ይህ የዕውሩን አይኖች የከፈተ ይህን ደግሞ እንዳይሞት ያደርግ ዘንድ ባልቻለም ነበር አሉ። ኢየሱስ ደግሞ በራሱ አዝኖ ወደ መቃብር መጣ። እርሱም ዋሻ ነበረ፣ ድንጋይም ተጋጥሞበት ነበር። ኢየሱስ ድንጋዩን አንሱ አለ። የሞተውም እህት ማርታ ጌታ ሆይ ከሞተ 4 ቀን ሆኖታልና አሁን ይሸታል አለችው። ኢየሱስ ብታምኚስ የእግዚአብሔርን ክብር እንድታይ አልነገርኩምሽምን አላት። ድንጋዩንም አነሱት። ኢየሱስም አይኖቹን ወደ ላይ አንስቶ አባት ሆይ ስለሰማኸኝ አመሰግናለሁ፣ ሁልጊዜም እንድትሰማኝ አወቅኩ። ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርኩ አለ። ይህንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። የሞተውም እጆቹና እግሮቹ በመግነዝ እንደተገነዙ ወጣ፣ ፊቱም በጨርቅ እንደተጠመጠመ ነበረ። ኢየሱስም ፍቱትና ይሂድ ተዉት አላቸው። እስቲ በደንብ አሜን በሉ። እንደዚህ ብዬ ነው የምሰብከው ጥቂት ደቂቃ። ቃል ብቻ ከእናንተ ጋር ይቆማል። አልሰማችሁ? ቃል ብቻ ከእናንተ ጋር ይቆማል። አጠገባችሁ ያለው ሲጨቡትና ቃል ብቻ ካንተ ጋር ይቆማል በሉት። አሜን ነው። ኢየሱስ ክርስቶስ ያድናል። እንግዲህ ይህን ታሪክ ከቁጥር 1 ጀምሮ የዮሐንስ ወንጌልን ከቁጥር 1 ጀምሮ 11ኛውን ምዕራፍ ከቁጥር 1 ጀምሮ ብትመለከቱት ስለ አልዓዛር፣ ስለ ማርታ፣ ስለ ማርያም፣ ስለዚህ ቤተሰብ በሰፊው ያወራል። አሁን የምትወደው ታሟል ተብሎ መልእክት ከደረሰበት ቀናቶች አልፈዋል። ኢየሱስ ደግሞ አይ ለሞት አይደለም የእግዚአብሔር ልጅ በሱ ይከብር ዘንድ ነው ብሎ መልእክተኛ ልኳል። ስለዚህ ማርታ፣ ማርያም፣ አልዓዛርም ጨምሮ ምን ብለዋል? አልዓዛርም እኔ እኮ የታመምኩት የእግዚአብሔር ልጅ በእኔ ሕይወት ሊከብር ነው ብሎ ተቀብሏል። ማርታም ወንድሜ እኮ በቃ የእግዚአብሔር ልጅ ኢየሱስ ይከብርበታል ይድናል ብላለች። ማርያምም በተመሳሳይ ልክ እንደዚያው ለሚጠይቃቸው ለሚያወራቸው ሰውም አይ ጌታ እኮ ለሞት አይደለም ብሎናል፣ ስለዚህ ወንድማችን ይፈወሳል፣ አሁን ችግር የለውም፣ ለተወሰነ ጊዜ ነው፣ ጌታ ተናግሯል፣ ቃል አለው ይላሉ። ቃል አለው እያሉ ይፈወሳል እያሉ ሞተ። በቃ ኢየሱስ ለሞት አይደለም ብሎ ሞተ። ኢየሱስ ያድናል። ይኸው አንድ ነገር ዛሬ ማታ ስሙኝ እንግባባ። ኢየሱስ ጌታ። ይኸው ኢየሱስ አልሞተም ያለው ነገር በሰውኛ ቋንቋ ቢሞት እንኳን ተኝቷል እንጂ አልሞተም። ይኸው ስሙኝ፣ ጌታ ምንድነው ያለው? አልዓዛር ተኝቷል ልቀሰቅሰው ሄዳለሁ አለ። ቃል ያለው ነገር ይተኛል እንጂ አይሞትም። አልሰማሁም? ቃል ያለው ነገር ያንቀላፋል እንጂ አይሞትም። ይሞታል እንጂ ቢቀበርም ይቀሰቀሳል። ማናመ እና ቃል አለው እያሉ ሞተ። ቃል አለው እያሉ ተቀበረ። ቃል አለው እያሉ ሰልስት አለቀሱለት። ታውቃላችሁ ከሰልስት በኋላ እስራኤላዊ በጠቅላላ የሞተ ሰው ላይ ተስፋ ይቆርጣል። ሰልስት ማለት አካባቢው ላይ ነፍሱ ልትኖር ትችላለች፣ ጣራ ላይ ነፍሱ ልትኖር ትችላለች፣ ዛፍ ላይ ነፍሱ ልትኖር ትችላለች፣ እስከ 3ኛው ቀን ሊመጣ ይችላል ነው እሳቤው። ሰልስት ግን ሲለቀስ በቃ ከዚህ በኋላ አይመጣም እርማችንን አወጣን ማለት ነው። ኢትዮጵያ ላይም ሰልስት ይለቀሳል። ጴንጤ ለምን ሰልስት እንደሚያለቅስ አላውቅም እንጂ ሰልስት ይለቀሳል። ግን ምን ማለት ነው? እስከ 3 ቀን እዛው አካባቢ ነፍሱ ትኖራለች፣ ሊመለስ ይችላል ነው ባህሉ። አሁን እስራኤላውያን ምን አሉ? በቃ አንቺ ማርያም፣ አንቺ ማርታ ምን እንደሰማችሁ አናቅም፣ ግን ቃል አለው አይሞትም ያላችሁት በቃ አብቅቶለታል፣ ተዘጋ። ምናልባት እንደው ቃል አለው ስላላችሁ ነፍሱ እዚህ አካባቢ ልትሆን ትችላለች ብለን 3 ቀን ጠብቀናል፣ አልመጣም። ስለዚህ አለቃል። አሁን አልዓዛር የሞተ ቀን ራሱ ላይ ዘጋ። በቃ ማርታና ማርያም ሰልስት አልቅሰው ዘጉ።
ሃሌሉያ። ጎረቤት ዘመድ በጠቅላላ አገር ሰልስት አልቅሶ ዘጋ። ኢየሱስ ያድናል። እነዚህ ሁሉ ተሰብስበው አንድ ላይ ዘግተው ቃል ግን ከአልዓዛር አለ። ከአልዓዛር ጋር ግን ቃል አለ። ያልሞተ ቃል አለ። ሃሌሉያ። ያልተፈጸመ አካል ያለበሰ ቃል አለ። በአራተኛው ቀን ኢየሱስ መጣ። ሲመጣ አንተ እኮ እዚህ ብትሆን እዛ ባትሆን ብለው ከሱ ጋር ንግግር ጀመሩ። እዚህ ሆነ ቢሆን እንደሚያ ኧረ እባክሽ አንቺ መኝኝ እንደ እኔ እኮ ትንሣኤና ሕይወት ነኝ። ቢሞት እንኳን አዎ በትንሣኤ ቀን እንደሚነ ስለ ትንሣኤ አይደለም ማወራው። ወንድምሽ ይነሳል። አይሞትም ብዬ የለ ይነሳል። አልገባ ሲላት ማርታ ትታው ሄደችና ማርያምን ጠራቻት። ምክንያቱም ብዙ ጊዜ እሱ ሲያስተምር ማርታ ቁጭ ብላ ስለማሰማ በጣም ስራ ይበዛባት ስትሯሯ ስለነበረ ምናልባት ከማርያም ጋር በምን አይነት ቋንቋ እንደሚግባቡ አላቅም። እስቲ ይግባቡ ብላ ሄደችና ይጠራሻል አለቻት። እሱ እኮ ማርያም የታለች አላለ። ይነጋገሩ ብላ ነው። እስቲ ከማርያም ጋር ያውሩ፣ ከሷ ጋር ነው የሚግባቡት ብላ እህቷን በቃ ማርያም ይጠራሻል መምህሩ መጥቷል አለቻት። ማርያም እየሮጠች ወጣችና ልክ እንደዛው አንተ እኮ በዚህ ሆነ ብትሆን ተነጋግረዋላ። በዚህ እኮ ቢሆን አይሞትም ቃሉ ይሰራ ነበር። እዚህ እኮ ቢሆን ኖር የተናገረው ቃል ይፈጸም ነበር። እዚህ ስላልሆነ ነው ቃሉ ያልተፈጸመው። ይኸው ስማ አንድ ነገር ልንገርህ። ኢየሱስ የተናገረው ቃል የትም ብትሆን ከየትም እያወጣ በሕይወት ላይ አካል ይለብሳል። የተነገረብህ ቃል በሕይወት ላይ የታወጀ አዋጅ ከየትም ቦታ ላይ ጎትቶ አካል ይለብሳል። ከየትም ቦታ ላይ ጎትቶ ይፈጸማል። ሲያንዴ ጩና ይፈጸማል በለኛል። አዎ እና እዚህ ብትሆን ችግር የለውም ማለት የት ነው ያለው አላት። የት ነው ያለው እና አለችዋ። ያቺ ትታና የገባችው እቺ ልታሳየው ጉዞ ጀመረች። ጉዞ ስትጀምር ቀብር ቦታ ሄዳ ልታለቅስ መስሏቸው ሁሉም ተከተሏት። ኢየሱስም ሊያለቅስ ማርያምም አብራ ልታለቅስ መስሏቸው ሁሉም ተከተሉ ሄዱ። ሃሌሉያ። ሰው አብሮት አልቆመም። ቤተሰብ አብሮት አልቆመም። ተስፋ ቆርጧል። ቃል ግን በሱ ላይ ተስፋ አልቆረጠም። የተነገረበት ቃል ከመቃብር ሊያወጣው ነው። አልሰማችሁ? በላዩ ላይ የተነገረው የኪዳን ቃል ከመቃብር ሊጎትተው ነው። ዛሬ ማታ ስለ አልዓዛር ልናገር አይደለም፣ ስላንተ ልናገር ነው። ስላንተ ልናገር ነው። ስላንቺ ልናገር ነው። የሆነ ቃል ከተቀበረበት ቦታ ላይ ያወጣል ጎትቶ። ይኸው ኪዳን አለ ግን ሞቷል አይደል? ቃል አለ ግን ሞቷል አይደል? የሆነ ድምፅ አለ ግን ሞቷል። ካለበት ተጎትቶ ይወጣል። ካለበት ተጠርቶ ይወጣል። አረ ኢየሱስ ያድናል። ስለዚህ ይኸው ቃሉ ስለማያልፍ ቃሉ ስለማይታጠፍ መጣ። ኢየሱስ መጣ። አልዓዛር አለ ናውጣ ናውጣ። ምን በል ናውጣ። ማን እንደሆነ አላውቅም ዛሬ ማታ። ኪዳኑ ግን ከተቀበረበት አይሰማም። ከተቀበረበት ማለት ከተቀበረበት አይወጣም ከተባለበት እየተጎተተ የሚወጣለት ሰው አለ። እየተጎተተ የሚወጣለት ሰው አለ። እየተሳበ የሚወጣለት ሰው አለ። እስቲ ለኔ ነው ያለ ጮህ አሜን። እየተሳበ እየተጎተተ ወጣ አልዓዛር። ፍቱትና አለ ይሂድ ተውጣ። ምን በሉት? ፍቱት ይሂድ ተውጣ። ፈቱት፣ ሄደ፣ ተውት። ዛሬ አልዓዛር አይደለም የሆነ ኪዳን ይጠራል፣ ይወጣል፣ ይፈታል፣ ይሄዳል። ይኸው ልንገራችሁ፣ በእግዚአብሔር ላይ ተስፋ አይቆረጥም። እስቲ አጠገባችሁ ያለው ሰው በእግዚአብሔር ላይ ተስፋ አይቆረጥም በሉት። ሃሌሉያ ሃሌሉያ። ይሄንን ቃል ያዙ። ቃል ከናንተ ጋር ይቆማል። ነገራችሁ ከተቀበረበት ስፍራ ላይ ያወጣዋል። ቃል ከናንተ ጋር ይቆማል።
ነገራችሁ ከተቀበረበት ስፍራ ያወጣዋል። ቃል ከእናንተ ጋር ይቆማል። በሕይወታችሁ ላይ ተአምራት ያደርጋል። እስቲ በደንብ አሜን።